በይሳቱ ሁልጊዜም ቢሆን ወደ እናንተ የምናደርሰው የሳምንቱ መጨረሻ ጨዋታዎችን ነው። በሳምንቱ መጨረሻ ጨዋታዎች ምን አዲስ ነገር አለ የሚለውን የምንመለከት ይሆናል። በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ዛሬ ምሽት 4 ሰዓት ላይ የመጀመሪያ ጨዋታ ይከናወናል። ሊድስ ዩናይትድ ከዌስት ሃም ዩናይትድ። ከዛ ውጪ ነገ የምሳ ሰዓት ጨዋታ የለም። ቼልሲ ከሰንደርላንድ እና ኒውካስል ዩናይትድ ከፉላም ሁለቱም ተጠባቂ ጨዋታዎች ናቸው። 11 ሰዓት ላይ ይከናወናሉ። የነገ ተጠባቂ ጨዋታ ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርጉት ጨዋታ ነው። ብሬንትፎርድ ከሊቨርፑል ምሽት 4 ሰዓት ላይ ይከናወናል። እሁድ 11 ሰዓት ላይ 4 ጨዋታዎች ይከናወናሉ። ወልቭስ ከበርንሌ፣ አርሰናል ከክሪስታል ፓላስ፣ አስቶን ቪላ ከማንቸስተር ሲቲ፣ ቦርንመዝ ከኖቲንጋም ፎረስት። የአርሰናል፣ ክሪስታል ፓላስ፣ አስቶን ቪላ፣ ማንቸስተር ሲቲ ትኩረት የሚስቡ ጨዋታዎች ናቸው። ኤቨርተን ከቶትናም ሰኞ ምሽት 1 ሰዓት ተኩል የሚከናወን ይሆናል። በላሊጋው ተጠባቂው ጨዋታ ሪያል ማድሪድ ከፉትቦል ክለብ ባርሴሎና ጋር የሚያደርገው ጨዋታ ነው። እንደዚሁም ሪያል ቤቲስ ከአትሌቲኮ ማድሪድ ጋር ሌሎች የሚከናወኑ ጨዋታዎች ናቸው። በጣሊያን ሴሪያ ትኩረት የሚስቡ ጨዋታዎች በርከት ያሉ ናቸው። መሪው ኤሲ ሚላን ዛሬ ምሽት 3:45 ጨዋታውን ያከናውናል። ኮሞ እጅግ በጣም ጥሩ ጉዞ እያደረገ ነው የሚገኘው በሴስ ፋብሪጋስ ስር ከፓርማ ጋር ጨዋታውን የሚያከናውን ነው የሚሆነው። ናፖሊ ከኢንተር ሚላን ነገ ምሽት 1 ሰዓት ላይ እጅግ በጣም ተጠባቂው ጨዋታ ነው። አታላንታ ከሜዳ ውጪ ከክሬሞኔሴ ጋር፣ እንደዚሁም ደግሞ ሮማ ከሳሱሎ፣ ፊዮረንቲና ከቦሎኛ። ሌላው ተጠባቂ ጨዋታ እሁድ 4:45 ላትሲዮ በስታዲዮ ኦሎምፒኮ ከዩቬንቱስ ጋር የሚያደርጉት ጨዋታ ነው። የጀርመን ቡንደስሊጋ በተደጋጋሚ እንደምንገልጸው ባየር ሙኒክ የበላይነት እየወሰደ ይገኛል። ሁሉንም ጨዋታዎች በሁሉም ውድድሮች አሸንፏል። ከሞንቼ ግላድባህ ጋር ነው ጨዋታውን የሚያከናውነው። ነገ ቀን 10 ሰዓት ተኩል የሚከናወን ጨዋታ ነው። አንዳንድ ጨዋታዎችን እንመልከት። በእንግሊዝ ፕሪሚየር ሊግ ሚሊሻ ነገ የሚከናወኑ ጨዋታዎች ትኩረትን ይስባሉ። ቼልሲ ከሰንደርላንድ፣ እንደዚሁም ደግሞ ሊቨርፑል ከብሬንትፎርድ። ከዛ ውጭ ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን። ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ነገ ለብቻው የምንሰራው ጨዋታ ነው፣ ግን አልፎ አልፎ መዳሰስ ይኖርብናል። እነኚህን ጨዋታዎች እንመልከት እስቲ። ያ ማርክ እንግዲህ በቅድሚያ የሚከናወነው ጨዋታ ቼልሲ ከሰንደርላንድ እና ኒውካስል ከፉላም የሚያደርጉት ጨዋታው ነው። ነገ የሚደረጉ ጨዋታዎች የበለጠ ቼልሲ ከጨዋታ የማሸነፍ ሂደቱን ቀጥሏል። ማርክ ይሄ የበለጠ ለአንድ ቡድን ውህደት እጅግ በጣም አስፈላጊው ነገር ይመስለኛል። ጨዋታን እየተሸነፍክ ቡድን ከመስራት ጨዋታን እያሸነፍክ የበለጠ የዊኒንግ ሜንታሊቲውን ይዘህ ቡድን እየሰራህ መሄድ ለአሰልጣኞች እጅግ በጣም ጥሩ መንገድ ይመስለኛል። ኤንዞ ማሬስካ ቡድናቸው በደንብ መዋር ችሏል። አሁን በሻምፒየንስ ሊግ አያክስ አምስተርዳምን 5-1 ካሸነፉ በኋላ ኖቲንጋም ፎረስት ላይ 3 ጎል፣ ጠንካራውን ሊቨርፑል ተከታታይ ጨዋታዎች፣ ቤኒፊካን በሻምፒየንስ ሊግ በብራይተን ከተሸነፉ በኋላ ያሉትን ቀሪ ተከታታይ ጨዋታዎች አሸንፈዋል። ማርኪ ስለዚህ ተጋጣሚያቸው ሰንደርላንድ ነው። በሜዳቸው ነው ጨዋታቸውን የሚያከናውኑት። ያን ያክል ይፈተናሉ በዚህ ጨዋታ የሚል ግምት የለም። እርግጥ ሰንደርላንድ በትልልቅ ቡድኖች የተወሰነ መቸገር ተመልክተንበታል እንጂ በሊጉ መካከለኛና ዝቅተኛ ግምት ከሚሰጣቸው ቡድኖች ጋር ጠንካራ ቡድን እንደሆነ እየተመለከትን ያለ ነው። ስለዚህ ከዚህ ቡድን ጋር በስታንፎርድ ብሪጅ የሚያደርገው ጨዋታ ያን ያክል ለኤንዞ ማሬስካ ፈታኝ የሚሆን አይመስልም። ወልቭስን 2-0 አሸንፎ ነው ወደዚህ ጨዋታ የመጣው የረጂስ ለብሪው ሰንደርላንድ። የበለጠ ወጣት ተጫዋቾችን ይዟል። ልምድ ያላቸውንም ተጫዋቾች በስብስብ ውስጥ አካቷል። ዝውውር ላይ በደንብ ተሳትፈዋል። ውጤቱ ጥሩ የሚባል ነው። ማርክ እንደ አዲስ መጪ ቡድን መጥፎ የሚባል አይደለም። በደረጃ ሰንጠረዥ የተቀመጠበትን ቦታ ብዙ የተጠበቀ አይመስልም። ሰንደርላንድን ብዙዎች በቀላሉ ይወርዳል የሚል ግምት የሰጡት ቡድን ነው፣ ግን 7ኛ ደረጃ ላይ ተቀምጧል። አንድ ጨዋታ ብቻ ነው ባለፉት 5 ተከታታይ ጨዋታዎች የተሸነፈው። 2ቱን አሸንፎ በ2ቱ አቻ ወጥቶ አንዱን ተሸንፎ ነው የረጂስ ለብሪ ቡድን የዚህ ደረጃ ላይ የተቀመጠው። ስለዚህ ጥሩ ተፋላሚ ነው ለኤንዞ ማሬስካ ቡድን። የግራኒት ዣካ ልምድ፣ የኤንዞ ለፊ የፈጠራ ክህሎት የበለጠ ጠንካራ ቡድን ረጂስ ለብሪ እንዲገነቡ እድል የሰጠ ይመስላል።
ጠንካራ አጥቂ ያለው ቡድን እንደሆነ ማርክ መዘንጋት ያለብን አይመስለኝም። ምናልባት በወልቭስ ጨዋታ በቋሚ አስተላለፍ አልነበረም፣ ግን በአካል ግዙፍ ነው። የአየር ላይ ኳስ የማሸነፍ ኳሊቲው ድንቅ ነው። ጥሩ ቡድን የሰሩ ይመስለኛል ረጂስ ለብሪና። በሳምንቱ ከሚደረጉ ጨዋታዎች መጠነኛ ፉክክር የምንመለከትበት ግን የቼልሲ ሰሞነኛ አቋም ወጥ አቋም የማሳየት ኳሊቲ ምናልባት ጨዋታውን የማሸነፍ እድል ወይም ቅድሚያውን ቼልሲ የሚወስድ ይመስላል። ባለፉት 7 ወራት ቼልሲ ካለ ቀይ ካርድ አሰልጣኝ ኤንዞ ማሬስካ ቡድናቸው ቀይ ካርድ ሳይመለከት የተሸነፈው በአንድ ጨዋታ ብቻ ነው። በባየር ሙኒክ በተሸነፈባቸው ጨዋታዎች በሙሉ ከቼልሲ ተጫዋቾች ቢያንስ አንዱ በቀይ ካርድ ከሜዳ ወጥቷል። በአንድ ጨዋታ ብቻ በሙሉ ተጫዋቾች ያለምንም ቀይ ካርድ የተሸነፈው በባየር ሙኒክ 3-1 አሊያንዝ አሬና ላይ በተሸነፈበት ጨዋታ ብቻ ነበር። የሊቨርፑልና ብሬንትፎርድ ጨዋታ ትኩረትን ይስባል። ባለፈው አመት ተቀይሮ የገባው ዳርዊን ኑኔዝ ባስቆጠራቸው 2 ጎሎች የመጨረሻ ደቂቃዎች ጎሎች ሊቨርፑልን ከመመራት ተነስቶ አሸናፊ ያደረገው። እንግዲህ በሳምንቱ አጋማሽ ኤንትራ ፍራንክፈርትን ከሜዳ ውጪ 5-1 በሆነ ውጤት አሸንፏል። ምናልባት ይሄ መነሳሻ ሊሆነው ይችላል የሚለው ትኩረትን ይስባል። በፕሪሚየር ሊጉ 3 ተከታታይ ጨዋታ በሁሉም ቡድኖች 4 ተከታታይ ጨዋታዎች ከተሸነፈ በኋላ ነው እንግዲህ ሊቨርፑል ወደ አሸናፊነት የተመለሰው። ኤንትራ ፍራንክፈርት ብዙ ጎል የሚያስተናግድ ቡድን እንደሆነ ይታወቃል። የሊቨርፑል የማጥቃት አቅም እንዳለ ሆኖ በዚሁ ይቀጥላል ወይስ አንድ ጨዋታ ብቻ ነው የሚለው ጉዳይ ከዛሬ ጀምሮ የሚታይ ይሆናል። ያ ማርክ ተከታታይ ጨዋታ ከሽንፈት ወደ ሻምፒየንስ ሊግ ወደ ፍራንክፈርት የሄደው የአርነ ስሎት ቡድን ጥሩ ምሽት ነበረው ያለ ጥርጥር። ብዙ የጎል ዕድሎች የፈጠረበት 5 ጎሎች ያስቆጠረበት ጨዋታን ጎል ተቆጥሮበት ጀምሮ ግን በርከት ያለው ጎሎች አስቆጥሮ ያሸነፈበት ጨዋታ ነው። ጨዋታው ግን ፍራንክፈርት ለሊቨርፑል መመለስ ጥሩ ማሳየ ነው የሚለው ነገር ለማየት ብሬንትፎርድን ጨዋታ መጠበቅ ያለብን ይመስለኛል ማርክ። ምክንያቱም ፍራንክፈርት ላይ የዚህን ያክል ጎል ያላስቆጠሩ ቡድኖች እንኳን ሊቨርፑል እንኳን ጠንካራ የሁሉ ጥራት ያለው ስብስብ ያዘ ቡድን አይደለም። በሌሎች በቡንደስሊጋው ቡድኖችም እንደዚሁ የቡድኑ አጫወት የበለጠ ተስማሚ ይመስላል ይሄ ጎሎች ለማስተናገድ። ከዛ አንፃር ሊቨርፑል ተመልሷል የሚለው ነገር በድፍረት ለመናገር ትንሽ ጊዜ የሚያስፈልግ ይመስለኛል ማርክ። በጨዋታው ግን የሊቨርፑል ፐርፎርማንስ አሁን ቡድኑ ትክክለኛ ሰሌክሽን ወይም ደግሞ በቋሚ አስተላለፍ የሚጠቀምባቸውን ትክክለኛ ምርጫ አሰልጣኝ አርነ ስሎት ካደረጉ ምን አይነት ጠንካራ ቡድን እንዳለው የተመለከትንበት ይመስለኛል በጨዋታው። በሁሉም የማጥቃትም የመከላከልም መመዘኛዎች በጣም ድንቅ የነበረው ሊቨርፑል የተመለከተ ነው። ባለፉት ተከታታይ ጨዋታ የተቆጠረበትን የጎል መጠን ስናነሳ ነበር ማርክ። በሁለት የሻምፒየንስ ሊግ ጨዋታና ፍራንክፈርት 10 ጎሎች በ7 ቡንደስሊጋ በአጠቃላይ 27 ጎሎች በ9 ጨዋታ 27 ጎል የተቆጠረበት መከላከል ደካማ መከላከል። ስለዚህ ሊቨርፑል 5 ጎል ማስቆጠሩ የሊቨርፑልን የማጥቃት ጥንካሬ ብቻ ወይም ደግሞ የሊቨርፑልን የመመለስ ዜና ለማውራት እድል የሚሰጥ አይመስለኝም ማርክ። የበለጠ ፍራንክፈርት ያለፉት ተከታታይ ጨዋታ የመከላከል ክፍተት የተመለከትንበት ጨዋታ ነው። ግን ለሊቨርፑል በጣም ድንቅ ነው። በዚህ መልኩ ነው ከተመለሰ መመለስ ያለበት። 2-1 አሸንፎ መመለስ ጥርጣሬን ይዞ ነው ለብሬንትፎርዱ ጨዋታ የሚመጣው። ስለዚህ ከተመለሰ በዚህ መልኩ ብዙ ጎል አስቆጥሮ መመለስ እጅግ አስፈላጊው ነገር ይመስላል። ብዙ ጊዜ እንደምናነሳው በዛ ጨዋታ ቅድመ ትንታኔም ላይ ለማንሳት እንደሞከር ነው ሁጎ ኤኪቲኬ እዚህ ቡድን የቅድመ መጀመሪያ ተመራጭ መሆን አለበት የሚል ሐሳብ ተደጋጋሚ ጊዜ ስናነሳ ነበር። የ35ኛው ደቂቃ ላይ ያስቆጠረው ጎል ነው ቡድኑን ወደ ጨዋታ የመለሰው። ከሮበርትሰን የተቀበለውን ሮበርትሰን ከራሱ ሜዳ ከተከላካዮች ጀርባ ያቀበለውን ኳስ ፍጥነቱን ተጠቅሞ ማርክ አካሉን ተከላካዩ ነፃ ያደረገበት ማይምሮ በጣም ድንቅ ነው። ሰውነቱን የከተተበት አንድ ድሪብል አደረገ። ከዛ በኋላ ሰውነቱን ተከላካዩ ውስጥ ነው የከተተው። ተከላካዩ ጥፋት መስራት ወይ መልቀቅ፣ ጥፋት ከሰራ ቀይ ካርድ ነው፣ ከለቀቀው በዚህ መልኩ ጎል ነው የሚያስተናግደውና ለውሳኔ እንዲሻማ የሚያደርግ ትልልቅ አጥቂዎች የሚወስኑት አይነት ቴክኒክን የተጠቀመው ሁጎ ኤኪቲኬና ይሄ ተጫዋች እጅግ በጣም ለዚህ ቡድን አስፈላጊ እንደሆነ የተመለከትንበት ሁለቱ የማል ተከላካዮች በግንባር ጎል ያስቆጠሩበት ምሽት ነውና ሊቨርፑል በጣም እጅግ በጣም ጥሩ ምሽት ነው። ግን ተጋጣሚያቸው ብሬንትፎርድ በሜዳው የበለጠ ጥሩ የሆነ
ጠንካራ የሆነ ቡድን ነው ምንም እንኳን አሰልጣኙን ቢያጣም የተለያዩ ጥራት ያላቸው ተጫዋቾችን በዝውውር ቢያጣም ግን ቡድኑ ለመገንባት ብዙ ጊዜ ወሰደበት አይመስልም ማርክ ጥሩ ቡድን ኮዲው ጥሩ የጀመረ አይነት ቡድን እየተመለከተን ያለነው ጠንካራ ፉክክር ምናይበት አንደኛው ሜዳ ይመስለኛል በጎ ዜና ከኮሚኒቲ ሺልድ በኋላ ፍሎሪያን ቪርትስ በጨዋታው ላይ 2 ለጎል የተመቻቹ ኳሶች ማቀበሉ ነው ይሄ በራስ የመተማመን ስሜቱን ከፍ ያደርጋል ጎል እንዲያስቆጥር አይተበቀበትም ግን እዛ ቦታ ላይ እንደሚሰለፍ ተጫዋች በቅድሚያ ለጎል የተመቻቹ ኳሶችን ማቀበል ጀርመናዊ ተጫዋች በራስ የመተማመን ስሜቱን ከፍ እንዲያደርግ ቀጥሎ ባለው ስቴፕ ደግሞ ጎል እያስቆጠረ እንዲመጣ ያደርገዋል ከዚህ በራስ የመተማመን ስሜት መጎልበት በኋላ ማንቸስተር ዩናይትድ ከብራይተን አንዳንድ ቡድኖች እንቅፋት ወይም በተለምዶ አጠራር ወጋሚ ሲሆኑ ይስተዋላል ብራይተን ለማንቸስተር ዩናይትድ እጅግ በጣም ፈታኙ ቡድን ነው በነገውም ጨዋታ የበለጠ ትኩረትን ይስባል የካርሎስ ባሌባ ጉዳይ በዚህ ረገድ ትኩረት የሚስብ ጉዳይ ነው ኳስ ይዙ በቴክኒኩ በኩል እጅግ በጣም የላቁ ናቸው ተለዋዋጭ ናቸው ተጋጣሚ ቡድን ሜዳ ላይ ቶሎ ይገኛሉ ክፍተቶችን የሚያገኙበት መንገድ እጅግ በጣም ድንቅ ነው ኳስ ሲያጡ ደግሞ ፕሬስ የሚያደርጉበት ወጣትነታቸው ለዚህ ያግዛቸዋል በተከታታይ እንግዲህ ይሄንን እውነታ በሚገባ ተመልክተናል በርግጥ በዚህ ውድድር ዘመን ወጥ የሆነ አቋም ማሳየት አልቻለም ብራይተን ኤንድ ሆቭ አልቢዮን በይሳት በሊጉ ደረጃ ሰንጠረዥ እንኳን ከማንቸስተር ዩናይትድ ያነሰ ነው ማንቸስተር ዩናይትድ 9ኛ እንደዚሁም ብራይተን ኤንድ ሆቭ አልቢዮን 10ኛ ደረጃ በአንድ ነጥብ ልዩነትና በአንድ ደረጃ ተቀዳድመው የሚገኙ ናቸው በርግጥ ነገ በስፋት ይሄንን ጨዋታ የምንሰራው ነው የሚሆነው የተወሰኑ ነጥቦችን ብቻ እናንሳና ነገ በስፋት እናንሳ ያ ማርክ በበርንማውዝ ለትልልቅ ቡድኖች የበለጠ ፈታኝ ነው ቅድም እንዳነሳው ይሄኛው የውድድር ዘመኑ ጥሩ አይመስልም ብራይተን ኤንድ ሆቭ አልቢዮን ብራይተን የበለጠ ለትልልቆቹ ቡድኖች ፈታኝ ነው ቸልሲን 3-1 በሆነ ውጤት ነው ማሸነፍ የቻለው ኒውካስልን 2-1 በሆነ ውጤት ማሸነፍ ቻለ ማንቸስተር ሲቲን በተመሳሳይ 2-1 አሸንፏል በትልልቆቹ ቡድኖች አልተሸነፈም ማርክ ይሄ የበለጠ ለማንቸስተር ዩናይትድ ለነገው ጨዋታ ስጋት ይመስላል ነጥብ የጣለባቸው ጨዋታዎች አሉ እነዛ ነጥብ የጣለባቸው ጨዋታዎች ብዙ ሊያሸንፋቸው የሚችልባቸው አይነት ከወልቭስ ጋር 1-1 የተለያየበት ጨዋታ የበለጠ 3 ነጥብ ለማሳካት እድል ተሰጥቶት በነበረው ጨዋታ በበርንማውዝ ያን ያክል እንደ ድክመት የሚነሳ አይደለም ማርክ የትኛውም ቡድን በበርንማውዝ መሸነፉ ከዛ አንፃር ከተመለከተው በኤቨርተን ሌላኛው የተሸነፈበት ጨዋታ ነው ግን ዘንድሮ ተከታታይ ጨዋታዎችን መሸነፍ የወጣ አቋም ጉዳይ አንድ ጨዋታ አሸንፎ ተከታታይ 2 ጨዋታዎችን የማሸነፍ ችግር እየተመለከትንበት ነው ያለነው አጀማመሩ ላይ ሊጉን ሲጀምር ጥሩ አልጀመረም በመጀመሪያው ሳምንት ከፉላም ጋር 1-1 ነው የተለያየው በቀጣዩ ሳምንት በኤቨርተን 2-2 ተሸነፈ ከዛ በኋላ ትንሽ ለማገገም ሞክሯል ግን የወጣ አቋም ጉዳይ በየጫውታ የማሸነፍ ችግር እየተመለከትን ያለነው ብራይተን አስቶን ቪላ ከማንቸስተር ሲቲ እሁድ የሚከናወን ጨዋታ ነው አስቶን ቪላ ዘንድሮ ወጥ የሆነ አቋም ማሳየት አልቻለም ማንቸስተር ሲቲ ደግሞ የአርሊንግ ብራውት ሃላንድ ጥገኛ ቢሆንም አሁን እየተመለሰ ነው ያለው ከመሪው አርሰናል በ3 ነጥብ ርቀት ላይ ብቻ መገኘቱ አንደርዶግ ሆኖ እየመጣ ለሚገኘው እንደዚሁም ደግሞ ዋንጫ የማንሳት ልምድ ላለው ፔፕ ጋርዲዮላ እጅግ በጣም ጥሩ ስቴፕ ላይ እንደደረሰ በትክክል ማሳያ ነው አሁን ጥቅምት ወር ሊያልቅ ነው በዚህ ሰዓት የበለጠ ከዓለም ክለቦች ዋንጫ መልስ የበለጠ የምንፈተንበት ጊዜ ነው ነጥብ ብንጥል ተደጋጋሚ ሽንፈቶችን ብንመዘግብ እንዳይገርማችሁ ብሎ ነበር ያ ግን አልሆነም ከተከታታይ ሽንፈት በኋላ በቶትናም እና እንደዚሁም ደግሞ በብራይተን ኤንድ ሆቭ አልቢዮን ከተሸነፈ በኋላ ተከታታይ ድሎችን እያስመዘገበ ነው ያለው አርሊንግ ብራውት ሃላንድ ሌላ የተለየ ውድድር ዘመን እያሳለፈ ነው ያለው ይሄም የበለጠ ትኩረትን ይስባል ከዛ ውጪ ማንቸስተር አርሰናል ክሪስታል ፓላስን የሚያስተናግድበት ጨዋታ ጠንካራ ማጥቃት ከጠንካራ መከላከል ጋር የሚገናኙበት ነው ሄደንም ነገ በስፋት እናያለን አንዳንድ ነጥቦችን ማንሳት ይኖርብናል ያ ማንቸስተር ሲቲ ማርክ እንግዲህ በ3 ነጥብ በደረጃ ሰንጠረዡ ሁለተኛ ላይ የተቀመጠ ቡድን ነው ሌላኛው ነው ከነጥቡም ባሻገር መታየት ያለበት ነገር ቡድኑ በሜዳ ላይ ያለው መሻሻል ነው ማርክ በጣም ጥሩ እየተሻሻለ ያለ ቡድን ነው ብዙ ስለ ሃላንድ ጎል አስቆጣሪነት ነው በተደጋጋሚ እየተነሳ ያለው ግን ሌሎች እየተሻሻሉ ያሉ ተጫዋቾችም እየተመለከትን ነው የአንደኛው የብራዚላዊ ሳቪኒዮ ከጨዋታ በሁለት ተከታታይ ጨዋታ አሲስት ማድረግ ብዙ የጎል ዕድሎች የመፍጠር አይነት መሻሻሎች እያሳየ ነው ያለው ሌላው ለማንቸስተር ሲቲ ጥሩ ነገር በርከት ያሉ ተጫዋቾች ከጉዳት ነፃ ሆነው ወደ ስብስቡ ተመልሰዋል ማርክ አሁን ተከላካዩ የማንቸስተር ሲቲ ተከላካይ የልምድም የኳሊቲም ጥያቄ የሚነሳበት አይደለም አሁን ጆን ስቶንስ ዲያዝ ጊቫርዲዮልን የሚጠቀሙ ተከላካይ የጥራት ጥያቄ አታነሳበትም የልምድ
ችግርም የለበትም ስለዚህ የበለጠ እየተመለሰ ያለ ኒኮ ሬሊ ወጣትነቱን እየጨመረላቸው የበለጠ ኢነርጂ እንዲኖረው የበለጠ እየተመለሰ ያለ የመከላከል ዲፓርትመንት እየተመለከተን ያለ ነው ይሄ ለማንቸስተር ሲቲ ሌላው ከ3 ነጥብ ብቻ ማነሱን ባሻገር ያለ በጎ ዜና ይመስለኛል ማርክ በቅርብ ጨዋታዎች ሻምፒዮንስ ሊጉን ጨምሮ ደኖሮማ የተመሰገነባቸው ሴቪንግ አልነበሩም ማርክ ለዚህ እንደ ምክንያት የሚቀመጠው አንደኛ ቡድኑ ከፍ ያለ ኳስ ቁጥጥር ድርሻ ነበረው አብዝቶ ኳሱን ተቆጣጥሯል ልክ እንዳለፉት አመታት የፔፕ ጋርዲዮላ የጨዋታ መንገድ ተከላካዮቹ መመለሳቸው ሌላኛው እንደ በጎ ነገር እየተነሳ ያለበት ወቅት ላይ ነው ያለነውና ከዚህ አንፃር ካስቶን ቪላ ጋር የሚያደርገው ጨዋታ ለማንቸስተር ሲቲ ጥሩ ጨዋታ ሊሆን ይችላል የሚል እምነት አለኝ ግን የሆነ ኤምሪ ቡድን ቢያገኘው በዚህ ወቅት ባያገኘው ለማንቸስተር ሲቲ ጥሩ ይመስለኛል ምክንያቱም በጣም የተቸገሩበት ወቅት እንደነበረ ይታወቃል ኦና ኤምሪ ቡድናቸው በጀመረበት አካይ ተከታታይ ጨዋታዎች ለማሸነፍ ተቸግረው በነበረበት ወቅት የበለጠ የተሻለ ይመስል ነበር አሁን ትንሽ ማገገም ችሏል ፌኖርድን በኢሮፓ ሊግ ካሸነፈ በኋላ ከሰንደርላንድ 1-1 ከተለያየ በኋላ ማርክ ተከታታይ ጨዋታዎችን አሸንፏል ቦሎኛን በኢሮፓ ሊግ ፉላምን 3-1 በፕሪሚየር ሊግ እንደገና በኢሮፓ ሊግ ፌኖርድን አሸንፏል ከዛ በኋላ በርንሌን 2-1 ቶተናምን ሜዳው ድረስ ሄዶ ከመመራት ተነስቶ ቤንታኩር አስቆጥሮ ቶተናም ሲመራ ነበር ጨዋታውንና ከመመራት ተነስቶ 2-1 በሆነ ውጤት ጨዋታውን አሸንፏል በጣም ጥሩ ፎርም ላይ ነው ያለው አስቶን ቪላ በአሁን ሰዓት እርግጥ አሁን በሳምንቱ አጋማሽ ባልተጠበቀ መልኩ ከሜዳው ውጪ ቢሆንም በኢሮፓ ሊግ ሽንፈት ገጥሞታል ጎሄድ ኤግልስ የሆላንድ ቲም አሸንፎታል ከዛ በኋላ ነው እንጫወታ የሚያደርገው ስለዚህ ትንሽ ጥሩ ሙድ ላይ ያሉ ጥሩ መነሳሳት ላይ ያሉ ነው ማንቸስተር ሲቲን የሚያገኙት ሌላው በሳምንቱ ከሚደረግ በፉክክር ከፍ ያለ ጨዋታ ይመስለኛል ማርክ አርሰናል ከክሪስታል ፓላስ ሌላው ትኩረት የሚስብ ጨዋታ ነው የጋብሪኤል ማጋሊሽ እና ዊሊያም ሳሊባ ጥምረት ከጆን ፊሊፕ ማቴታ ዳይቺ ከማዳ እንደዚሁም እስማኤል ያሳር ጋር የሚገናኝበት ነው የአማካይ ክፍሉ ፍልሚያ መስመር ላይ ያለው ፍልሚያ እጅግ በጣም የተለየ ነው 4-3-3 ወይም 4-2-3-1 ከ3-4-2-1 ጋር የሚገናኝበት ነው አሰልጣኝ ኦሊቨር ግራስነር እጅግ በጣም ትልልቅ ቡድኖችን ፈትነዋል ማንቸስተር ሲቲን ሊቨርፑልን በፍጻሜ ጨዋታዎች በኤፍኤ ካፕ እና በኮሚኒቲ ሺልድ አሸንፈው ይህንን ቡድን ከ7-10 ዓመታት በኋላ ለድል ማብቃታቸው ይታወቃል ይሄም ጨዋታ እንግዲህ የሳምንቱ ትልቁ ጨዋታ ነው አርሰናል በመሪነቱ ላይ ተጽዕኖ ሊያሳርፍ ይችላል በተለይ ሊቨርፑል ብሬንትፎርድን አሸንፎ ጨዋታውን የሚፈጽም ከሆነ የነጥብ ልዩነቱ ወደ 1 ዝቅ የሚል ከመሆኑ አንፃር አርሰናል ላይ ጫና ፈጥሮ የሚከናወን ጨዋታ ነው ነገ በስፋት የምናነሳው ነው በቀጥታ ጨዋታ ስለ እናገኘዋለን እዚህ በዩቲዩባችንም ሰፋ ያለ እዚህ ጨዋታ ዙሪያ ሐሳቦችን ስለምናነሳ ለቂ ይመስላል ማለት ኖቲንግሃም ፎረስት ሌላኛው ትኩረት የሚስብ ቡድን ነው እንግዲህ በዚህ ሳምንት አዲስ ያሰልጣኝ ሹምሽር አድርጓል በ9ኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጋጣሚው ቦርንመዝ ነው ሾን ዳይች የዚህ ቡድን አሰልጣኝ ሆነዋል ትናንትና ፖርቶን 2-2 አሸንፏል በመጀመሪያ ጨዋታቸው ሁለቱም በፍጹም ቅጣት ምት የተገኘ ነው ኑኖ ኤስፔሪንቶ ሳንቶና እንደዚሁም ደግሞ ኦንጄ ፖስቴኮግሉ በጋራ በነበሩበት ጊዜ ያሸነፈው ጨዋታ አንድ ብቻ ነው ከወዲሁ የመጀመሪያ ድላቸውን አግኝተዋል ወደ ሰዓት ማጥፋት ወደ ቀደመ የጨዋታ መንገዱ የሚመለስበት እድል ይኖራል ተብሎ ይጠበቃል ቀደም ሲል ስንገልጽ እንደነበረው የጣሊያን ሴሪያ ዩቬንቱስ ከላትሲዮ ዩቬንቱስ አቋሙ ጥሩ ነው ማለት አይቻልም ካለፉት 7 ጨዋታዎች አንዱንም አላሸነፈም 5 አቻ 2 ሽንፈት በሳምንቱ አጋማሽ በሪያል ማድሪድ ሽንፈትን መዝግቧል ሌላው ለዩቬንቱስ ጥሩ ያልሆነ ዜና ነው ባየር ሙኒክ ከቦሩሲያ ሞንቸግላድባህ ጋር ጨዋታውን ያከናውናል የመጀመሪያዎቹን 12 ጨዋታዎች በሁሉም ውድድሮች አሸንፏል ዛሬ የሚያሸንፍ ከሆነ ከ1992-93 የውድድር ዘመን በኋላ አዲሱ ቡድን ይሆናል ያን ጊዜ ኤሲ ሚላን በመጀመሪያዎቹ 13 ጨዋታዎች በሁሉም ውድድሮች ማሸነፍ የቻለው ባየር ሙኒክ ይህንን ሪከርድ ማይጋራበት ምክንያት የሚኖር አይመስልም አሁን ካለውና ከሚታየው አንጻር የአውሮፓ ሊጎች የመጨረሻ ሳምንት የዚህ ሳምንት ጨዋታዎች ይህንን ይመስላሉ እናንተም ሐሳብ አስተያየት ስጡበት
ኤል ክላሲኮን በተመለከተ ነገ በእለቱ ሰፋ ባለመልኩ የምናነሳ ይሆናል። እሁድ ነው ጨዋታው የሚከናወነው። እሁድ እለት ይህንን ጨዋታ ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን። ሰብስክራይብ አድርጉን። የበለጠ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል።